በቃ የኔ ህይወት አንዴ ተበላሽቷል። እሱን አውቃለሁ። እንዴት ብዬ እንደማስተካክለው አላውቅም። እስኪ እናንተ በቻላችሁት መቀጠል በኮሜንታችሁ አግዙኝ። ህይወት ይቀጥላል። በዚህ አያቆምም። ነገ አዲስ ምዕራፍ አለ። ነገ ሌላ ቀን ነው። ተበላሸ የሚባል ህይወት የለም። ህይወት ይቀጥላል። ወላድ በድባብ ትሂድ ይላሉ እናቶቻችንና ብዙ ሴቶች አሉ። ሰላም፣ እንዴት አላችሁ? እንዴት ቆያችሁ? የምክር ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ ሰላም ነኝ። ሰሞኑን ትንሽ ጠፋ ብያለሁኝ። እንግዲህ ያው ባለመመቸት ምክንያት ነው። ብዙ ነገሮችን አይተናል፣ ብዙ ነገሮችን ሰምተናል፣ ብዙ የሚያሳዝኑም የሚያስደስቱም ነገሮች እንግዲህ በተለያዩ ቻናሎች ላይ ተመልክተናል። ዛሬ ግን ለመናገር የመጣሁት በነ ሄሉ ጉዳይ በአብ ጉዳይ ላይ ነው። ማለት ትላንትና ከትላንት ወዲያ ያብ አንድ ቪዲዮ ለቋል፣ በሚያሳዝን ሁኔታ ማለት ነው። እስቲ ለቻናሌ አዳዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰቡ ነው። ቪዲዮንም ስጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየታችሁን ደግሞ ኮመንት መስጫው ስር አስቀምጡልኝ እና ቪዲዮ ሰሞኑን የአብ ቪዲዮ ለቋል። እውነት በጣም የሚያሳዝን ቪዲዮ ነው። በጣም ነው ከልቤ ነው ያዘንኩት፣ ከልቤ። ወንድ ልጅ በዚህ ልክ እንደዚህ ያውም ሚዲያ ላይ ወጥቶ እንደዚህ ልክ እንደዚህ ሲሆን በጣም ነው የሚያሳዝነው። በጣም ልብ ይሰብራል። እና እሱም ራሱ በጣም እንደተጎዳ አዘን ላይ እንዳለ ፊቱ ይናገራል። እንግዲህ የሰዎችን ፊት ማወቅ የምትችሉ ሰዎች የምትረዱት ነገር ነው እና ፊቱ ይናገራል ሀዘን ላይ መሆኑ፣ ስብራት ውስጥ መሆኑና ፊቱ ይናገራል። ያው ሲናገር የነበራቸው ነገሮች ነበሩ ወጥቶ ማለት ነው። በእርግጥ ዛሬ ሁሉንም እነግራችኋለሁ የሆነውን የተደረገው ምናምን ሲል ከሄሉ ጋር የተለያዩበትን ምክንያት ይናገራል ብዬ ጠብቄ ነበረ። በቃ ያቺ ቴክስት ምን አይነት ቴክስት እንደሆነች ከማን እንደተላከች ለእነሱም ለመለያየታቸው ምክንያት የሆነችው ያቺ ቴክስት ናትና ስለ እሷ ይናገራል ብዬ ጠብቄ ነበረ። ግን ያው እሱ ከተለያዩ በኋላ የነበረበትን ሁኔታ ብቻ ነው ተናግሮ ያለፈው ማለት ነው። በአንጻሩ ደግሞ ስንመለከት ሄሉሻ በርትታ ጠንክራ እንግዲህ ከውጭም የመጡ ሰዎች ሰርፕራይዝ እያደረጓት፣ እሷም ደግሞ አንዳንድ ሰዎችን ፕራንክ እየሰራች እንዲሁም በተለያየ የጸሎት ቦታ ላይም እያየናት ነው ያለ ነው። እሷ በርታ ጠንከር ጀገን ብላለች። በዛው ልክ ግን የአብ ስራን ስንመለከት የሴቶችን ቦታ ይዞ ነው ያገኘ ነው ማለት ነው። ብዙ ጊዜ በእንደዚህ አይነት ነገር የሚጎዱት እና እንደዚህ ስብር ውድቅ የሚሉት ሴቶች ነበሩ። እሱ የሄሉን ቦታ ያዘ፣ ሄሉ ደግሞ የእሱን ቦታ ይዛ እንግዲህ እሷ በሱ ቦታ ላይ ሆና ጀገነች። የወንድ ጉልበትና ወኔ ኖራት ማለት ነው። ያቡ ግን ያው እንዳየነው ነው ያለውና ሲናገራቸው የነበሩት ነገሮች አሉ። በጣም የሚያሳዝኑ ነገሮች። ህይወቴ ተበላሽቷል አለ። በቃ የኔ ህይወት አንዴ ተበላሽቷል። እሱን አውቃለሁ። እንዴት ብዬ እንደማስተካክለው አላውቅም። እስኪ እናንተ በቻላችሁት መቀጠል በኮሜንታችሁ አግዙኝ። ላብ ላይ እናንተ ምክር ስለምፈልግ ማለት ነው። እና ይሄ መቼም ህይወት መበላሸት አይመስለኝም። ይሄ ህይወቴ ተበላሽቷል ተብሎ የሚባልበት ነገር አይደለም። ምክንያቱም በእንደዚህ አይነት ሁኔታ ውስጥ እንደዚህ አይነት ነገር ሊገጥም ይችላል፣ ይገጥማል። ማንም ሰው ብዙዎች ሰዎች ያለፉበት ታሪክ ነው፣ የሚያልፉበት ሁኔታ ነው። ያም ሆኖ ግን በዚህ አይነቱ ሪሌሽንሽፕ አለመሳካት ወይም ደግሞ ከፍቅረኛ ጋር በመለያየት ምክንያት ህይወት ይበላሻል ወይም ህይወት ተበላሸ ብሎ ማለት በፍጹም አይቻልም። ገብቼ ኮመንት አድርጌዋለሁ ለያብ ስራ። ህይወት የተበላሸ ማለት የለበትም።
ማን ያውቃል ምናልባት ህይወቱ የሚስተካከልበት ፈር የሚይዝበትና መንገድ የሚይዝበት ሁኔታ ሊሆን ነው የሚችለው። እንደዚህ አለመከናወኖች ሊኖሩ ይችላሉ። ያ ግን ፍጹም ህይወት ተበላሸ፣ ሰው ከመስመር ወጣ፣ ከመንገድ ወጣ ማለት ግን አይደለም። ህይወትን በዚህ አይደለም። ህይወት በዚህ አይለካም። ሲጀመር ህይወት በዚህ አይለካም። የተበላሸበት የእሱና የሄሉ ግንኙነት ወይም ደግሞ አብሮ መጓዝ ትዳርን ማሰባቸው አስበው የነበሩት ሁኔታ ያኛው ነገር ተበላሽቶበታል። በቃ ይሄ ግን የእሱን ህይወት ይወክላልና ህይወት የተበላሸ ብሎ ደጋግሞ በሚዲያ ላይ እንዲናገር የሚያደርገው ነገር አይመስለኝም። ህይወት ከሄሉ ጋር ብቻ አይደለም። ወላድ በድባብ ትሂድ ይላሉ እናቶቻችንና ብዙ ሴቶች አሉ። ሆኖና ነገራችሁን አስተካክላችሁ ሁለታችሁ አንድ ላይ ከዚህ በኋላ መቀጠል የምትችሉ ከሆነ እሰየው ነው፣ ደስ ይላል። ለሁሉም ሰው ለእናንተ ደስታ እንደሚሆን ሁሉ ለተከታዮቻችሁም ደስታ ነው። ካልሆነ ግን ይሄ መሆን ካልቻለ ግን ህይወት ይቀጥላል። የሚቋረጥ ነገር ሄሉሻ ጋር የሚቆም ነገር ምንም የለም። ስለዚህ እንዳልኩት ነው፣ ወላድ በድባብ ትሂድ። በጣም ብዙ ሴቶች ሄሉሻን በእጥፍ የሚያስከነዱ በጣም ብዙ ሴቶች አሉና ረጋ ብሎ ሰከን ብሎ በሰል ብሎ ልጅነትንና ይሄ ወጣትነት የሆነን ችኩልነትን አስወግዶ ቀስ ብሎ ሁሉ ነገር በእርጋታ ሲሆን ጥሩ ነው። የረጋ ወተት ቅቤ ይወጣዋል የሚባል አባባል አለ፣ ደግሞም ነው። ስለዚህ ረጋ ብሎ ህይወትን መምራት፣ ረጋ ብሎ የኑሮ አጋርን መምረጥ፣ ረጋ ብሎ እድሜ ልክ አብራ ልትኖር የምትችልን እንስት ማየቱ ጥሩ ነው። ከዛም በኋላ ደግሞ መረጋጋት። ችኩልነት ብዙ ጊዜ ነገሮችን ያበላሻል። የነ ቶሎ ቤት ግርግዳው ሰንበሌጥ የሚባልም አባባል አለ። ዛሬ ምሳሌያዊ ንግግሮችን አበዛው መሰለኝና ቶሎ የሆኑ ነገሮች ጉዳታቸው ያመዝናል። ከጥቅማቸው ይልቅ ጉዳታቸው ነው የሚያመዝነውና ረጋ ሰከነ ማለት ጥሩ ነው። እንደው ነገሮችን ጥድፍ ይሄ የእድሜ ልክ ውሳኔ ነው። እድሜ ልክ አብሮ ለመኖር የሚወሰን ውሳኔ ስለሆነ ይህንን ውሳኔ ቀስ ብሎ ነው መወሰን ያለበት። ምክንያቱም የእድሜ ልክ ውሳኔ ነውና ቀስ ብሎ ሊወሰን የተገባ ውሳኔ ነው። ስለዚህ የአብስራን ልለው መፈልገው ነገር ምንድነው? ህይወቴ ተበላሸ ብለ በዚህ መልኩ በዚህ ፊት ወጥተህ ሚዲያ ላይ እንደዚህ መሆን የለብህም። መበርታት አለብህ፣ መጨከን አለብህ። እንደዚህ አይነት ነገር ይገጥማል። ነገር ግን ከዚህ በኋላ ደግሞ ድጋሚ በእንደዚህ አይነቱ ሁኔታ እንዳይገጥምህ ብልህ መሆን አለብህ። ከዚህኛው ህይወቴን ተበላሸብኝ ብለህ ከምትናገረውና ከተበላሸብህ ነገር ውስጥ ትምህርትን ወስደህ ለቀጣዩ ነገርህ መልህቅ ሊሆንህ የሚችል ብዙ ትልልቅ ትምህርቶችን ትወስዳለህ ብዬ አስባለሁ። እንግዲህ ብዙ ጊዜ እኛ ከስህተቶቻችን ነው የምንማረው አይደለ? ስለዚህ ያለፉት ስህተቶች በሚቀጥሉት ቀጣይ ጉዞህና ቀጣይ ህይወት ውስጥ እንዳይደገሙ ካለፈው ስህተት ውስጥ ትምህርትን ወስደህ ቀጣዩ ኑሮህን በሰላም ለመኖር መወሰን አለብህ። ያንተ ህይወት አሁን አልተበላሽም። ማን ያውቃል እግዚአብሔር ለምን ይሄንን እንዳደረገው። እዚህ ጋር መቆሙ፣ እዚህ ጋር መለያየቱ ለእናንተ ጥሩ ነው። ምናልባት ሄዳችሁ በትዳር ከተጣመራችሁ በኋላ ፍቺን ብላችሁ ደግሞ አደባባይ ላይ ወጥታችሁ እንፋታ የሚለውን እሰጥ አገባ ውስጥ ከምትገቡ ከወዲሁ ነገሮች የትም ሳይደርሱ መለያየታችሁ ለመልካም ነው፣ ለበጎ ነው ብለህ ልትወስደው ይገባል። ማን ያውቃል? የእግዚአብሔር ፈቃድ የእግዚአብሔር ሀሳብ የለበት ይሆናል አንተና ሄሉ አብራችሁ እንድትሆኑ። በዚህ መንፈስ ነው ልትረዳው የሚገባው እንጂ ህይወቴ ተበላሸ ብለህ በዚህ ልክ ራስህን አኮስምነህ፣ በዚህ ልክ ፊትህ የሆነ ደስ የማይል ነገር ሆኖ በዚህ ልክ ደግሞ እያለቀስህ ሚዲያ ላይ መውጣትና መታየት የለብህም። እንኳን አንተ ሄሉ እንኳን እንደሱ አልሆነች። ሄሉ ሴቷ እንደሱ አልሆነች። ስለዚህ ቴክ ኬር
ነው ልልህ የምችለው ማለት ልትጠነቀቅ ይገባል ለራስህ። በዚህ ልክ በዚህ መንፈስ በዚህ ሁኔታ አደባባይ ላይ መውጣት የለብህም። ከዚህ በኋላ ግን ማድረግ ያለብህ ራስህን አበርትተህ ህይወት ይቀጥላል የሚለውን ነገር ይዘህ ለቀጣይ ነገር መነሳት ነው እንጂ ትላንትና በሆነብህና በተበላሸብህ ነገር ህይወቴ ተበላሸ እያልክ እያላዘንክ እዛ ቦታ ላይ መቀመጥ በፍጹም የለብህም። በፍጹም ማለት ነው። ምናልባት የሄሉና ያንተን ነገር አለመሆኑ ህይወትህን የሚስተካከልበት ሁኔታ እንጂ የሚበላሽበት ሁኔታ ላይሆን ስለሚችል በእንደዚህ አይነት መንፈስና በእንደዚህ አይነት ቃል አደባባይ ላይ ወጥተህ ህይወትህ አይደለም የተበላሸው። በህይወት ውስጥ ሊገጥምህ የሚችል አንድ ምዕራፍ በዚህ መልኩ አልሆነም፣ አልተከናወነም። ግን ሌላ ምዕራፍ ደግሞ አለ። ሌላ ምዕራፍ ደግሞ ይቀጥላል፣ ህይወት ይቀጥላል እና ያንን ማሰብ ያንን መከተል አለብህ እንጂ እንደዚህ ወድቀህ ቤተሰቦችህም እስከሚያዝኑበት ድረስ መድረስ የለብህም። እህትህም በዚህ መልኩ መጨነቅ የለባትም። አንተ ራስህ በርትተህ ማበርታት አለብህ። ነገ ሌላ ቀን ነው ልልህ የምፈልገው። ነገ ሌላ ቀን ነው። ነገ ሌሎች አሉ። ነገ ብዙ አዳዲስ ምዕራፎች አሉና እነዛን ምዕራፎች ለመቀናጀትና ከነዛ ምዕራፎች ጋር ለመገናኘት ዛሬ በርትተህ ትላንትናህን ረስተህ ነገህን እያሰብክ በአዲስ መንፈስ በአዲስ ኃይል በአዲስ አቅም መነሳት መቻል አለብህ። የአብ ስራ ልንልህ የምፈልገው ነገር ይሄ ነው። በጣም ብዙ ትልልቅ ደሳስ የሚሉ ነገሮች ውስጥህ እንዳሉ ተመልክቻለሁ። አስተዋይ ሰውነህ፣ የፍቅር ሰውነህ፣ ማንንም ተናግረህ ማስቀየም እንደማትፈልግ በብዙ አይቻለሁኝ ካየሁበት ጊዜ ጀምሮ እና ያኛው መንፈስህ ያኛው ሁኔታ ሊበረታና ሊጠነክር ይገባል። ተነስ፣ ከተቀመጥክበት ተነስ፣ ከተኛህበት ተነስ፣ ነቃበል። ህይወት ይቀጥላል። ነገ ደግሞ ሌላ ቀን ነው ልለው ነው ለያብ ስራ የመጣሁት። ይህንን ቪዲዮ ለያብ ስራ እንዲደርስ የተቻላችሁን ሁሉ እንድታደርጉልኝ እጠይቃችኋለሁ። የመወዳችሁ ቤተሰቦቼ ሀሳብ አስተያየት ካላችሁ አስቀምጡልኝ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ክበሩልኝ።